ያው ባለፈው ትምህርታችን ያየነው ስለ ጌታችን ኢየሱስ ክርስቶስ ሊቀ ካህንነት ነው። ታላቁ ሊቀ ካህናት መሆኑን አይተናል። ዕብራውያን መጽሐፍ ምዕራፍ 5ን በሚመለከት በሶስት ነጥቦችን አስቀምጠን የክርስቶስን የክህነት አገልግሎት ተመልክተናል። ዛሬ ደግሞ የምናየው የክርስቶስ የክህነት አገልግሎት ከተነሳ አይቀሬው ጥያቄ የኢየሱስ ክርስቶስ ምልጃ ነው እና ምልጃውን እንደ መግቢያ ዛሬ እናይና 5 ነጥቦች ይኖሩታል። በሚቀጥሉት 2 ትምህርቶቻችን እናጠቃልለዋለን የክርስቶስ ኢየሱስን ምልጃ። ለመነሻ ከዕብራውያን ምዕራፍ 7 ከቁጥር 23 እስከ 25 እናነባለን። ዕብራውያን 7 ከ23 እስከ 25 እኔ በአዲሱ መደበኛ ትርጉም አነባለሁ። በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀድሞዎቹ ካህናት ቁጥራቸው ብዙ ነበር። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ስለዚህ ወደ እነርሱ እየማለደ ሁል ጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ነው የሚል። አንዱ ሊቀ ካህናት ሲሞት ሌላኛው ሊቀ ካህናት እየተተካ ከአሮን ጀምሮ ቤተ መቅደሱ እስከፈረሰበት እስከ 70 ዓመተ ምህረት ድረስ 83 ሊቃነ ካህናት እንደተፈራረቁ አይሁዳዊ ታሪክ ጸሐፊ ዮሴፍ ወልደ ኮሪዮን ጽፏል። 83 ሊቃነ ካህናት። ለምን ከተባለ አንዱ ስለሚሞት ሌላ መተካት አለበት። ሁሉ ሊቀ ካህናት በሞት ይሸነፋል። ስለዚህ የክህነት አገልግሎቱ በተረኛው ይወሰዳል ማለት ነው እና የምልጃ አገልግሎቱ በተረኛው ይወሰዳል። ያ ትውልድ ለዚህኛው፣ ይህ ትውልድም ለሚቀጥለው ሹመቱንና አገልግሎቱን ያስተላልፋል። ሁልጊዜም ግን አሸናፊው ሞት ነው። በሕይወት የሚኖር እንጂ የሞተ አያማልድምና በሕይወት የሚኖር እንጂ ሟች አያማልድምና የሊቃነ ካህናቱ ምልጃ በሞት ይቋረጣል። ሞተውም የሚያማልዱ ቢሆን ኖሮ ሌላ ተተኪ ሊቀ ካህናት አያስፈልግም። ሞተው ስለማያማልዱ ወይም ከሞቱ በኋላ የክህነት አገልግሎት ስለማይኖራቸው በእግዚአብሔርና በሰው መካከል የሚገኘው በሕይወት ያለ ብቻ በመሆኑ ሲሞቱ አገልግሎታቸው በተረኛው ይወሰዳል። አገልግሎታቸው ትርጉም አይኖረውም ማለት ነው። ጌታ ኢየሱስ ግን ለዘላለም በሕይወት የሚኖር በመሆኑ ቅድም ክፍሉ ምንድን ነው የሚለው? ስለ እነርሱ እየማለደ ሁል ጊዜ በሕይወት ይኖራል። ደግሜ ክፍሉን ላንብበው። በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው። ምን ከለከላቸው? ሞት። ከሞቱ በኋላ የክህነት የምልጃ አገልግሎት፣ የመካከለኛነት አገልግሎት የለም። በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀድሞዎቹ ካህናት ቁጥራቸው ብዙ ነበር። ስለዚህ ብዙ ነበሩ። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። የሌሎቹ ምን ይሆናል ማለት ነው? ይሻራል ሲሞቱ። ስለዚህ እሱ ለዘላለም የሚኖር ስለሆነ ክህነቱ የማይሻር ነው። ስለዚህ ስለ እነርሱ እየማለደ ሁል ጊዜ በሕይወት ስለሚኖር፣ ማልዶ ስለነበር አይደለም የሚለው፣ እየማለደ ሁል ጊዜ በሕይወት ስለሚኖር ነው የሚለው። ይህንን እናስመርበት። የክርስቶስ ኢየሱስ ሊቀ ካህናዊ ምልጃ ሲነሳ 2 ጥያቄዎች ወደ አእምሯችን መምጣታቸው የማይቀር ነው። በአንድ ወገን ምን ማለት ነው ምልጃ? ጄኒውንሊ ምን ማለት ነው የሚል ጥያቄ አለ። ከዚህ የተነሳ ሰዎች ምልጃው ላይ ግርታ ይፈጠርባቸዋል። ሌላኛው ደግሞ ምልጃው ላይ ግርታ የሚፈጠርበት ምክንያት ኢየሱስ ክርስቶስ ከሞት በኋላ ያለውን ሰውነት፣ ሰው መሆኑን ቢንግ ሂውመን ጥያቄ ውስጥ የሚከት አመለካከት አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንዳንድ የመጽሐፍ ቅዱስ ጥቅሶችን የሚተረጉሙት ኢየሱስ ክርስቶስ
ከሞት ከተነሳ በኋላ አምላክ ብቻ እንደሆነ የሚያስብ ነው። ሰውነቱ በመለኮትነቱ ክብር ውስጥ ሆኖ እሱም አምላክ እንደሆነ ማለት ነው። አንዳንድ ክፍሎች እንደው ለማየት ለሚፈልግ ኤፌሶን ምዕራፍ 1:3 በኋላ ታዩታላችሁ። ኤፌሶን ምዕራፍ 1:3፣ አንደኛ ጴጥሮስ 1:3፣ ሮሜ 8:34፣ ዕብራውያን 7:25 ለዚህ በሚመች መልኩ ይቀየራሉ። ማለት የኢየሱስ ክርስቶስ አምላክና አባት የሚለውን የኢየሱስ ክርስቶስ አባት ብቻ የማድረግ በሰውነቱ አብ አምላኩ መሆኑን የማጥፋት ትርጉሞቹ አጥፍተው ነው በግሪኩ ከተጻፈው ውጪ ነው የተቀየረው። ሮሜ 8:34 እና ዕብራውያን 7:25 ስለ ክርስቶስ ምልጃ ስለሚናገር የማለደ የሚለውን እየፈረደ ብሎ የመቀየር ማለቱ ነው። ከዚህ የተነሳ ሰዎች የክርስቶስን ምልጃ ወይም የክርስቶስን ሊቀ ካህናዊ አገልግሎት በምድር ላይ በነበረው አገልግሎቱ በተለይም እስከ ሞቱ እስከ መስቀል ሞቱ ብቻ አድርገው የመተርጎም ዝንባሌ ይታያል። መጽሐፍ ቅዱሳዊ ድጋፍ ግን የለውም። ምክንያቱም ምንድን ነው የሚለው? ዘወትር በሕይወት ስለሚኖር ስለ እነርሱ እየማለደ ይኖራል ነው የሚለው። ስለዚህ አገልግሎቱ አሁንም እየቀጠለ ያለ መሆኑን ነው እንጂ የሚናገረን መስቀል ላይ አብቅቷል ምልጃው አይለንም መጽሐፍ ቅዱስ። እንዲያውም ክርስቶስ በመልከጼዴቅ ሹመት ሊቀ ካህናት የሆነውና ካህናዊ አገልግሎቱን የቀጠለው ዕብራውያን መጽሐፍ እንደሚነግረን በምድራዊቱ ድንኳን ሳይሆን በሰማያዊቱ ድንኳን መቼ? ከሞቱ በኋላ እያለ ነው የሚነግረን። ከትንሣኤው በኋላ እያለ ነው የሚነግረን። አውቃለሁ ወንጌላውያንም እና በሊቃውንቱ ዘንድ የምዕራብ ሊቃውንት ዘንድ ክርስቶስ በምድር ያደረጋቸውን አገልግሎቶች ሊቀ ካህናታዊ ብለው ያስቀምጣሉ። የዕብራውያን ጸሐፊ ግን የሚነግረን ይሄ አገልግሎቱ በሰማይ እንደተካሄደ ነው። ጥቅሶችን እናንብብ። ዕብራውያን ምዕራፍ 5:9-10 ዕብራውያን ምዕራፍ 5:9-10 በአዲሱ መደበኛ ትርጉም የእግዚአብሔር ልጅ ቢሆንም እንኳን ከተቀበለው መከራ መታዘዝን ተማረ፣ በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው። እንደ መልከጼዴቅ ሹመትም ሊቀ ካህናት ተብሎ በእግዚአብሔር ተሾመ። ምንድን ነው የሚለ? መከራ ተቀበለ። ከዚህ በፊት አይተናል ይህን ክፍል። መከራ በመቀበል ምን ከሆነ በኋላ? ፍጹም ሆኖ ከተገኘ በኋላ። በመከራ ወደ መከራ እየተማረ የመጨረሻው ክላይማክስ መከራ የት ጋ ነው? እስከ ሞት፣ ያውም እስከ መስቀል ነው። ከዛ በኋላ እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው። የድነት ምክንያት የሆነው መዳኛችን የተፈጸመው የት ላይ ነው? መስቀሉ ላይ ነው። ከዛስ እንደ መልከጼዴቅ ሹመትም ሊቀ ካህናት ተብሎ በእግዚአብሔር ተሾመ። ኦርደሩን ተከትሎ የቀረበ ከሆነ ከመስቀሉ ወዲያ ያለውን ነው ሊቀ ካህናት ሆኖ ተሾመ የሚለን። 4:14 ዕብራውያን 4:14 አሁንም በአዲሱ መደበኛ ትርጉም እንግዲህ ወደ ሰማያት ያረገ እንግዲህ ስለ እርገቱ ነው ያወራው። ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ። ታላቅ ሊቀ ካህናት ከምን ጋር እያይዞ ነው? ወደ ሰማይ ያረገ። ስለዚህ ሊቀ ካህናትነቱን ከርገቱ ጋር አድርጎ ነው ያቀረበው። ምዕራፍ 8 ቁጥር 1-2 እና 4 አሁንም በአዲሱ መደበኛ ትርጉም ምዕራፍ 8 ቁጥር 1-2 እና 4 በሰማያት በግርማው ዙፋን ቀኝ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። የት የተቀመጠ? በሰማያት በግርማው ቀኝ ሊቀ ካህናት ብሎ ነው የሚናገረው። እርሱ በሰው ሳይሆን በጌታ በተተከለችው እውነተኛ ድንኳን በሆነችው ቤተ መቅደስ አገልጋይ ነው። እንዲያውም ቁጥር 4 ምንድን ነው የሚለን? እርሱ በምድር ቢኖር ኖሮ ካህን ባልሆነም ነበር። ምክንያቱም በምድር የሚሾመው ከአሮን ዘር የሆነ ነው፣ ሌዋዊ ነው። እሱ ከአሮን ዘር ስላልሆነ በምድር ቢኖር ኖሮ ካህን ባልሆነም ነበር ነው የሚለን። ምዕራፍ 9 ከ11-12
9 ከ11 እስከ 12። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የት ነው ሊቀ ካህናት አገልግሎቱ ነው የሚለው? በዛች በሰዓት ባለችው ድንኳን። ስለዚህ ስለ መቼ ነው እያወራ ያለው? ከመስቀሉ ባሻገር ነው እያወራ ያለውና ከትንሣኤው ባሻገር ነው። ቁጥር 24 ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። በየትኛው ድንኳን? በሰማይ። በማን ፊት ይታይ ዘንድ? በእግዚአብሔር ፊት። መቼ ይታይ ዘንድ? አሁን ነው የሚለው። በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ። የዕብራውያን መልእክት መቼ እንደተጻፈ መገመት ትችላላችሁ። ኦብቪየስሊ ከክርስቶስ ዕርገት በኋላ። ስለዚህ ስለ ክርስቶስ አገልግሎት ስናይ፣ የዚህ ሊቀ ካህናዊ አገልግሎት ስናይ ጌታችን በመልከ ጼዴቅ ሊቀ ካህናታዊ ሹመት የተሾመው ከጌቴሴማኒ ከብዙ እንባ ከብዙ ጩኸት በኋላ መሆኑን፣ ፍጹምነትን ከተቀበለ በኋላ መከራን በመቀበል የሚገኝን ፍጹምነት ከትንሣኤው ባሻገር ወደ ሰማይ አድርጎ በአባቱ ቀኝ ከተቀመጠ በኋላ በሰማያዊቱ ድንኳን መሆኑን፣ ከዛ ደግሞ ደሙን ለእግዚአብሔር መሥዋዕት አቅርቦ አሁንም ስለኛ እንደሚታይልን ነው የሚነግረን። ስለዚህ ወደዚህም ሳንል በትክክል ለመረዳት የክርስቶስ ሊቀ ካህናዊ አገልግሎትና ምልጃ የተካሄደው ወይም እየተካሄደ ያለው መቼ ነው ከተባለ ከትንሣኤው በኋላ ከዕርገቱ በኋላ ነው እየተናገረ ያለው። እነዚህን ክፍሎች የሚነግሩን እሱን ነው እንጂ በምድር ላይ ያበቃ አልነበረም ማለት። የክርስቶስ ሊቀ ካህናዊ አገልግሎት ግን በሰማይ ነው እየተካሄደ ያለው። ስለዚህ አላፊ ጊዜ አይደለም፣ እየቀጠለ ያለ መሆኑን ከዚህ ማየት እንችላለን። የዕብራውያን ጸሐፊ ስለ ክርስቶስ ካህናዊ አገልግሎትና ምልጃ ሲነግረን ኦብቪየስሊ ብሉይ ኪዳናዊ ዳራ አለው። የብሉይ ኪዳን ባክግራውንድ ማለት ነው። ዳራ ማለት ባክግራውንድ አለው። ስለዚህ ምድራዊው የብሉይ ኪዳኑ ምሳሌ ለዛኛው ጠላ እየሆነ ነው የሚካሄደው። ለመሆኑ ብሉይ ኪዳን ውስጥ የነበረው መስዋዕት በማቅረብ የሚካሄደው ምልጃ ምን ይመስላል ካልን፣ እንስሳው የሚታረደው በውጭ ቢሆንም ዘሌዋውያን 16ን ማንበብ ትችላላችሁ። ሊቀ ካህናቱ የመስዋዕቱን ደም ለእግዚአብሔር የሚያቀርበው የት ነው? ወደ ቅድስተ ቅዱሳን ገብቶ ነው። እንስሳው በውጭ ይታረዳል፣ የሚቃጠለው ይቃጠላል፣ የሚበላው ይበላል። ደሙን ይዞ ለእግዚአብሔር የሚያቀርበው ግን የት ነው? ቅድስተ ቅዱሳን ውስጥ። ስለዚህ ይህን ምሳሌ ከወሰድን ክርስቶስም ደሙን ይዞ የገባው በሰማያዊቱ መቅደስ ውስጥ ነው። በምድር ቅድስተ ቅዱሳን ውስጥ ለእግዚአብሔር እንደቀረበ ክርስቶስም በሰማይ ደሙን ይዞ፣ መስዋዕቱም እሱ ነው ብለናል ባለፈው ስናይ፣ እንከን የለሹ መስዋዕት፣ ካህኑም እሱ ነው እንከን የለሹ ካህን። ስለዚህ የመስዋዕቱን ደም ይዞ በገዛ ደሙ ስለሚል ይዞ ለእግዚአብሔር በሰማይ ባለው ቅድስት ውስጥ ነው የሰጠው ወይም ያቀረበው ማለት ነው። ስለዚህ ይሄ መልከ ጼዴቃዊው የክህነት አገልግሎትና ሹመት ምልጃ የተካሄደው በሰማይ ነው። አሁንም እየማለደ መሆኑን ይሄ ይመሰክርልን። ጌታ ኢየሱስ በምድር ሳለ ንጉሥ ቢሆንም ንግሥናው የተገለጠው በዙፋን ላይ የተቀመጠው ወደ ሰማይ ካረገ በኋላ ነው። ሊቀ ክህነቱንም ወይም ካህንነቱን እንደዛ ልንወስደው እንችላለን። የጌታችን ሊቀ ካህናዊ ምልጃ የሚካሄደው በሰማያዊቱ መቅደስ ነው። እስከ መቼ ከተባለ ዕብራውያን 9:28 ቅድም ያነበብነው ልብ ብለን ማንበብ ይኖርብናል። ዕብራውያን 9:28 ማለት ነው። እስከ መቼ ድረስ ነው የሚለን? ዕብራውያን 9:28 እንዲሁ ክርስቶስ ደግሞ
የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። አሁን ኃጢአታቸውን ተሸክሞ መሆኑን ይነግረንና ተሸክሞ ከተሰዋ በኋላ ዳግመኛ ምን ይሆናል ነው የሚለው። ለሚጠባበቁት ምን እያደረጉ ነው የሚጠባበቁት? ያድናቸው ዘንድ ለሚጠባበቁት። ኔክስት ታይም ምልጃውን ከመዳን ጋር ስናያይዝ እናያለን። ያድናቸው ዘንድ ለሚጠባበቁት ዳግመኛ ይታይላቸዋል። እኛ መዳንን ወንጌላውያን ክርስቲያኖች ሁል ጊዜ የምናየው ፓስቴንስ አድርገን ብቻ መሆኑ ችግር ነው። መዳን መጽሐፍ ቅዱስ ላይ ወደፊት እናየዋለን። ያለፈ ጊዜ አለው፣ የአሁን ጊዜ አለው፣ የሚመጣ ጊዜ የወደፊት ጊዜ ስላለው መዳናቸውን ይዞ ነው የሚመጣው። ጌታ ሲመጣ መዳናችንን ሊፈጽም ነው የሚመጣው። እሱን ለሚጠባበቁት ይላል። ወደፊት በዝርዝር ስለምናይ አሁን ጥያቄም ካለ በይደር መቆየት ይችላል። ክርስቶስ የምልጃ አገልግሎቱን የጀመረው ወደ ቅድስተ ቅዱሳን ሲገባ አይደለም። በምድራዊቱ ስርዓትም ሊቀ ካህናቱ ደሙን ይዞ ወደ ቅድስተ ቅዱሳን ሲገባ አይደለም ክህነቱ የሚጀምረው። ካህን ስለሆነ ነው ይዞ የሚገባው አይደል? ቀድሞ ተሹሞ ነው ያንን ይዞ የሚገባው ማለት ነው። አገልግሎቱ ግን የት ነው? ሕዝቡን ወክሎ በእግዚአብሔር ፊት ደም ይዞ የመቆም አገልግሎቱ የት ነው ያለው? በቅድስተ ቅዱሳን ውስጥ ነው አገልግሎቱ ያለው። ስለዚህ ሹመቱና የመንጻት ስርዓቱ የምድራዊ ማለት ነው ወደ ቅድስት ከመግባት ይቀድማሉ። ስለዚህ ክርስቶስ ኢየሱስም አገልግሎቱ በሰማይ መሆኑ በምድራዊው ስራ ላይ የተመሰረተ መሆኑን ከግምት ማስገባት ይኖርብናል። እዚህ ጋር መጠንቀቅ ያለብን ጉዳዮች ምንድን ናቸው? ኢየሱስ አሁን መስዋዕትን እያቀረበ ነው ብለን መናገር መታሰብም የለም። ጌታ ኢየሱስ ክርስቶስ አሁን መስዋዕት እያቀረበ አይደለም፣ አሁን መስዋዕት እየሆነ አይደለም። አሁን በካቶሊክ አስተምሮ ማስ ወይም ቅዱስ ቁርባን ሲወሰድ መስዋዕት ነው፣ ፐርፔቹዋል የሆነ መስዋዕት ብለው ያስተምራሉ። የዕብራውያንን መልእክት ደጋግመን ስናነበው የሚነግረን ግን ለአንዴና ለመጨረሻ ጊዜ የሚደገም አይደለም። ጌታችን ኢየሱስ ክርስቶስ በየትኛው መልኩ ቢሆን የማያቋርጥ መስዋዕትነት እያካሄደ አይደለም። አንድ ጊዜ ከተሰዋ በኋላ ነው የሚለው እንጂ እያደረገ አይደለም። ሌላው አብ የልጁን መስዋዕትነት የሚረሳ ይመስል ኢየሱስ ክርስቶስ ስለ መስቀል ሞቱ ደጋግሞ የሚያሳስበውና የሚያስገነዝበው አድርገንም እንዳናስብ። ሌላው ደግሞ አብ እኛን እንዲቀበል እግዚአብሔር አብ እኛን እንዲቀበል ጌታ ኢየሱስ የሚያገባባው የሚለምነው አድርገንም እንዳናስብ። እኛን መቀበል፣ እኛን ማዳን፣ ልጁን መላክ አስቀድሞም የማን ድርሻ ነው? የአብ ድርሻ ነው። እኛን ማዳን ዓለምን ስለወደደ አንድያ ልጁን ሰጠ ነው የሚለው እንጂ ፈቃደኛ ሳይሆን ቀርቶ በምልጃው ወልድ የሚያገባባው አድርገን እንዳናስብ። ጌታችን ኢየሱስ ክርስቶስ በሊቀ ካህንነትም የተሾመው በማን ነው? በእግዚአብሔር ነው። ባለፈው አይተናል። ዕብራውያን 5 ከእግዚአብሔር የተሾመ ካልሆነ በቀር ይህንን የሚወስድ ማንም የለም የሚለውን ደጋግመን አይተናል። ስለዚህ አብ በእኛ መዳን ሳይስማማ ቀርቶ ወልድ እንደሚያሳምነው እንዳናስብ። ትምህርታችንን ስንጀምር ከዚህ በፊት መጀመሪያ ላይ እንዳልነው የመፍጠርም የማዳንም ሥራ የማን ሥራ ነው? የአሐዱ ሥሉስ አምላክ ሥራ ነው። በመፍጠር ሂደት ውስጥ አብ የሠራው ወልድ የሠራው መንፈስ ቅዱስ የሠራው ሥራ ቢኖርም መፍጠር የማን ነው? የሥላሴ ነው። በማዳን ሥራ ውስጥ አብ የሠራው ወልድ የሠራው መንፈስ ቅዱስ የሠራው ሥራ ቢኖርም የማዳን ሥራ የማን ነው? የሥላሴ ሥራ ነው። አብ መረጠን፣ አብ ልጁን ላከ፣ ያለዚህ መዳን የለም። ወልድ ሞተልን፣ ያለዚህ መዳን የለም። መንፈስ ቅዱስ ያንን መዳን ለልባችን አበራልን፣ በመጽሐፉ ወደኛ አመጣልን፣ በኃጢአተኝነት ወቀሰን፣ የንስሐ መንፈስ ሰጠን፣ ያለዚህ መዳን የለም። ስለዚህ ፍጥረትም ድነትም በሥላሴ ነው የተካሄደው። በዛ ውስጥ ግን የአብ ድርሻ፣ የወልድ ድርሻ፣ የመንፈስ ቅዱስ ድርሻ ተለያይቶና ተሰናስሎ ተጋምዶ በአንድነት ነው የቀረበውና እዚህ ላይ ጥንቃቄ ያስፈልገናል። ሌላ ከኦርቶዶክሳዊ ባክግራውንድም የተነሳ ሊሆን ይችላል። ምልጃን የምንተረጉምበት መንገድ ጥንቃቄን የሚፈልግ ነው። ምልጃን ብዙ ጊዜ የምንተረጉመው አደግድጎ በመቆም
ተንበርክኮ ልመና ማቅረብ አድርገን ነው። ይሄ ስለ ምልጃ ምንነት በቅጡ እንዳንረዳ የራሱ ችግር አለ። የዕብራውያን ጸሐፊ አስምሮበት የሚነግረን የክርስቶስ ክህነት ከብሉይ ኪዳኑ ክህነት ጋር፣ የክርስቶስ መስዋዕትነት ከብሉይ ኪዳኑ መስዋዕትነት ጋር እያነጻጸረ የሚበልጠውን እያስበለጠ የሚተያየውን እያስተያየ አንድ አይነትም የሆነውን እያስቀመጠ የሚለያየውን እየለያየ ነው የሚያስቀምጠ። ስለዚህ የክርስቶስ ክህነትና ምልጃ ከብሉይ ኪዳኑ ክህነትና ምልጃ ምሳሌ ነው የሚሆነው። ያን ምሳሌ ወስደን ነው ወደ አካላዊ የምንመጣው። ለመሆኑ በብሉይ ኪዳን የእስራኤል ሊቀ ካህናት ስለ ሕዝቡ የሚማልደው ተንበርክኮ እየጸለየ ነው? ተንበርክኮ እየለመነ ነው? አይደለም። እንዴት ነው ስለ ሕዝቡ ኃጢአት፣ ስለ ጠቅላላ ሕዝቡ ኃጢአት የሚማልደው? እንዴት ነው ከተባለ ግልጽ ነው። መስዋዕቱ ይታረዳል። የመስዋዕቱን ደም ይዞ በቅድስተ ቅዱሳን ውስጥ በእግዚአብሔር ፊት ይቆማል፣ ደሙን ይወጣል። ይሄን የኃጢአት ስርወት ይመስል እዛ ውስጥ ገብቶ ይጸልያል ነው መጽሐፍ ቅዱስ አይናገር። ይንበረከካል ነው መጽሐፍ ቅዱስ አይናገር። እንዲያውም እንደሚቆም ነው የሚነግረን፣ እናየዋለን። ዘሌዋውያን 16 ስናነብ በተለይ ስለ ክርስቶስ መስዋዕትነት ስናይ በብሉይ ኪዳን ብዙ አይነት መስዋዕቶች አሉ አይደል? ብዙ አይነት። ይሄ የስርየት የምንለው ግን በዓመት ስልቴ ነው የሚደረገው። አንድ ስለ ሕዝቡ ሁሉ ዛሬ ጉዳይ ካለው አንድ ሰው ዛሬ መስዋዕት ሊያቀርብ ይችላል። ግን ስለ ሕዝቡ ሁሉ ኃጢአት ዘሌዋውያን 16 ላይ የሚካሄድ ነገር አለ። 2 ፍየሎች ይመጣሉ። አንደኛው ፍየል ላይ ሊቀ ካህናቱ እጁን ይጭንና የሕዝቡን ሁሉ ኃጢአት ያስተላልፍበትና ፍየሉ ወደ በረሃ ተወስዶ ይለቀቃል። በእንግሊዝኛው ስኬፕ ጎት የሚለው አባባል ከዛ ነው የተወሰደው፣ ኃጢአት አሸክሞ መስደድ። ከዛ ሌላኛው ፍየል ደግሞ ይታረድና ደሙን ይዞ መጀመሪያ ስለ ራሱ ነው የሚያደርገው፣ ግን አሁን ስለ ሕዝቡ ይዞ ቅድስተ ቅዱሳን ውስጥ ይገባል። ይሄ ነው ወንጀል። ማን ነው የታረደው ስለ ሕዝቡ ኃጢአት? ፍየሉ ነው አይደል? ያንን ይዞ ሊቀ ካህናቱ ይገባል። በማን ፊት? በእግዚአብሔር ፊት። ቅድስተ ቅዱሳኑ የእግዚአብሔር ማደሪያ እንደሆነ ስለሚታሰብ እግዚአብሔር በዛ እንደሚገለጥ የሚናገር እዛ ያስገኛል። ስለ ልመና፣ ስለ መንበርከክ አይነግረም። ስለ ጸሎት አይነግረም። ስለዚህ ይሄንን እያስተያየን ነው ከብሉይ ኪዳን ጋር የምናየው ማለት። ዕብራውያን ጸሐፊው በተለይ ይህንን ግልጽ አድርጎ ይነግረናል። ምናልባት ሙሴ በዘጸአት 32 ላይ ስለ ሕዝቡ ልመናና ሙግት ሲያቀርብ አይተናል። እኔን ደምስሰኝ ሁሉ እያለ ሙግት ያቀርባል። ሙሴ ግን ነቢይ እንጂ ሊቀ ካህናት አልነበረም። ኮንፊውዝ ማድረግ የለብንም ማለት። በምድራዊቱ ድንኳን ወይም መቅደስ ውስጥ የነበረችው ቅድስት በሰማያዊቱ ድንኳን ውስጥ ያለችው ቅድስት ምሳሌና ጥላ ናት። እውነተኛይቱ በሰማይ ያለችው ናት። ምዕራፍ 8 ቁጥር 5 ላይ ሲነግረን ዕብራውያን ጸሐፊ ምዕራፍ 8 ቁጥር 5 ላይ ሙሴ ድንኳኒቱን ለመስራት በተነሳ ጊዜ በተራራው ላይ በተገለጠልህ ምሳሌ መሰረት ሁሉን ነገር እንድታደርግ ተጠንቀቅ የሚል ትእዛዝ ተሰጠ። ሙሴ ቀልቡ እንደመራው አይደለም፣ ወይም ኢንጂነሮች አርኪቴክቶች እንደመከሩት አይደለም ቤተ መቅደሱን የሰራው። በሰማይ ያለችው ድንኳን ሞዴል በራእይ ተገለጠለት። በዛ ምሳሌ እንድትሰራ ለመስራት ሞክር አይደለም ያለ፣ እንድትሰራ ተጠንቀቅ። ስለዚህ ሰለሞንም ቤተ መቅደሱን ሲሰራ ዳዊት ፕላኑን ተቀበልኩ ከእግዚአብሔር ይላል። አንደኛ ዜና 28ን ማየት ትችላላችሁ። ቁጥር 11 እና 12 እና ቁጥር 18 እና 19ን በኋላ እዩት። ዳዊትም ሞዴሉን ከእግዚአብሔር ተቀብያለሁ ብሎ ይናገራል ማለት ነው። ምድራዊቱ የሰማያዊቱ ምሳሌ ስለሆነች፣ ስለዚህ ምሳሌ ከሆነች በሁለቱ መካከል ምን አለ ማለት ነው? ተመሳሳይነት አለ። ስለዚህ በዛ የሚደረገው በዚህ ከሚደረገው ጋር ይመሳሰላል፣ ወይም በዚህ የተደረገው በላይ የሚደረገውን በምሳሌነት ይገልጣል ብለን ማሰብ እንችላለን። በምድር ላይ ምልጃው የሚካሄደው መስዋዕት በማቅረብ ነው። እዚህ ጋር አሁንም መጠንቀቅ ያለብን መስዋዕት የሚለው ቃል ከመጽሐፍ ቅዱስ ወይም ከሃይማኖታዊ ኮንቴክስቱ ከሃይማኖታዊ አውዱ ወጥቶ እንደ ብዙ ነገሮች ሁሉ ሴኩላር ዓለም ውስጥ ገብቷል እና ትርጉሙን ስቷል እና በምድራዊው ትርጓሜ
ሃይማኖታዊ ባለው ነው መስዋዕት መሆን ማለት ጀስት ምን ለሀገራቸው መስዋዕት ሆኑ ማለት ምን ነው? ሞት ለዓላማቸው መስዋዕት ሆኑ። እኔ መስዋዕት ከፍላለሁ መስዋዕት ሆነ ምናምን ሲባል ለዛ ነገር ዋጋ ከፍለ ወይም ሞተ ማለት አይደል? መሞት ነው ሃይማኖታዊ ትርጓሜው። መጽሐፍ ቅዱሳዊ ትርጓሜ ግን እንደሱ መሞት የመስዋዕት አገልግሎት ዋናሚ ወሳኝ እርከን ወይም ደረጃ ቢሆንም መሞት ብቻውን መስዋዕት መሆን አይደለም። ከዚህ በፊትም አንስቼው አውቃለሁ። የእንስሳው መሞት በራሱ መስዋዕት አያደርገውም። ሰው በየቤቱ አርዶ ሊበላ ይችላል። ከታረደ በኋላ እንስሳው ምን መሆን አለበት? ደሙ ተቀድቶ ሊቀ ካህናቱ ደሙን ይዞ ወደ ቅድስተ ቅዱሳን ገብቶ ለእግዚአብሔር ማቅረብ አለበት። መስዋዕት ማለት ይሄ ነው። መሞት መስዋዕት አይደለም። ያለ መሞት መስዋዕት ባይኖርም ግን መሞት ብቻውን መስዋዕት አይደለም። ስለዚህ ስለ ክርስቶስ መስዋዕትነት ስናስብ ክርስቶስ በመስቀል ላይ ሞተ ብለን መስዋዕት ሆነ ማለት አንችልም። ምክንያቱም መስዋዕት መሞት ብቻ አይደለም። ያ ለማን መቅረብ አለበት? ለእግዚአብሔር። ስለዚህ የብሉይ ኪዳኑን መስዋዕት ሲወስድ የዕብራውያን ጸሐፊ ሞተ ብቻ ብሎ አይደለም ይነግረን። ደሙን ይዞ በሰማይ በምትገኝ ቅዱስ ቅድስት ውስጥ ገባ፣ ለእግዚአብሔር አቀረበ፣ በገዛ ደሙ ገባ ሲለን፣ ስለዚህ መስዋዕት የሚለው ሞተ፣ ከዛ ደሙን ይዞ ገባ። ይሄ ነው መስዋዕት ማለት። መሞት ብቻ መስዋዕት አይደለም። ስለ ክርስቶስ ምልጃ ስናወራ ይህንን ማሰብ አለን። ምልጃ ከመስዋዕትነት ጋር የተገናኘ ከሆነ መጽሐፍ ቅዱሳዊ የምልጃ ስርዓት እንደዚህ ነው። የእንስሳው መታረድ ወይም መሞት ወሳኝ እርምጃ ቢሆንም ጠቅላላው ሂደት አይደለም። መስዋዕት የሚሆነው በመሞቱ ብቻ ሳይሆን ለዚህ ኦርዴን የተደረገው ለዚህ የተሾመው ካህን ለእግዚአብሔር ሲያቀርበው ብቻ ነው። ሊቀ ካህናቱ በዚህ መልክ እንስሳውን ካረደ በኋላ የእንስሳውን ደም ይዞ በመጋረጃ ውስጥ በማለፍ ቅድስተ ቅዱሳን ውስጥ ይገባል። ገብቶ ያቆመን አያቆም። መጋረጃ ውስጥ ከገባ መጋረጃውን አልፎ ቅድስተ ቅዱሳን ውስጥ ከገባ በኋላው ስራው አይቀውም። ምን ያደርጋል? ይዞት የገባውን ደም በስርየት መክደኛ በሚባለው ሜርሲሲት ታቦቱ መሃል አለ። በሁለቱ ኪሩቤል መካከል አይኖቻቸው ያረፉበት ቦታ መክደኛ አለ፣ ሜርሲሲት ይባላል። እዛ ላይ እግዚአብሔር እንደሚገለጥ ስለተናገረ ደሙን እዛ ላይ ምን ያደርጋል? ይረጫል። ስለዚህ ቅድስተ ቅዱሳን ውስጥ ገብቶ አያልቅም። ምን ያደርጋል? ይሰራል። የምልጃው ስራውን በዛ ውስጥ ይሰራል። ህዝቡ ውጭ ሆኖ ምን ይጠብቃል? ልክ ሲገባው ጨርስን አለቀ ብሎ አይድም ህዝቡ። ባይወጣስ ሰውየው ባይወጣስ? ህዝቡ በጉጉት ውጭ ሆኖ ይጠብቃል። ይወጣ ይሆን አይወጣ ይሆን? ምን ይዞ ነው ሰውየው የሚወጣው? ከወጣ ሊቀ ካህናቱ ከወጣ ምን ማለት ነው? እግዚአብሔር ምሕረት አደረገላቸው ማለት ነው። ያንን ይዞ ነው የሚወጣው። እግዚአብሔር መስዋዕቱን ሰውየው ስለ ራሱ ያቀረበውንም ስለ ህዝቡ ያቀረበውንም ተቀብሎ ኑሯቸው ለአንድ ዓመት ታድሷል የሚል ማህተም ይዞ ነው የሚወጣው። ስለዚህ ህዝቡ በጉጉት ይጠብቃል። ስለዚህ የጌታ ምልጃ እንዲሆን ለሚጠባበቁት ምን ይዞ ይመጣል ነው ያነበብነው። ወደፊት እንገባበታለን። መዳንን ይዞ ይመጣል ነው የሚለው። ስለ መዳናችን ታርዷል፣ ደሙን ይዞ ገብቷል። ደግሞ ይዞልን የሚመጣውን የምንጠብቀው ነገር አለ። ዝም ብሎ ስለሚመጣ አይደለም የሚመጣው፣ የሚያመጣው ነገር አለ። ይሄን ሁሉ ስንወስድ የዕብራውያን ጸሐፊ የክርስቶስን ምልጃ ከሞቱ ከትንሣኤው ከእርገቱና ዳግም ከመምጣቱ ጋር አያይዞ ነው የሚናገር። ስለ መዳናችን ስናስብ ጊዜ ማሰብ ያለብን ወንጌላውያን ክርስቲያኖች ችግር ነው። ከአንድ ኤቨንት ጋር ብቻ ነው ባይነሳ ኖሮ አንደኛ ቆሮንቶስ ምዕራፍ 15 ክርስቶስ ባይነሳ ኖሮ ከና ኃጢአታችን በሆንን ነበር ነው የሚለን። ስለዚህ መነሳቱ ከኃጢአት ይቅርታ ለማግኘታችን ዋስትና አለው፣ ድርሻ አለው። ትንሣኤው በድነት ውስጥ የራሱ ሮል አለው ማለት ነው። ቅድም ያነበብነው ዳግመኛ ሲመጣ መዳንን ይዞ የሚመጣ ከሆነ ዳግም መምጣቱን ከመዳን ጋር የሚገናኝ ነገር አለው ማለት ነው። የዳነው በመስቀሉ ነው ስንል ምን ማለታችን እንደሆነ ካልተጠነቀቅን ልክ አይደለም። የዳነው በተሰቀለው በኢየሱስ ነው የዳነው።
በፐርሰን ሂምሰልፍ ነው ያዳነን እንጂ አንድ ኤቨንት አይደለም። ያ ኢየሱስ በሞቱ ነው ያዳነን እንጂ ሞቱ ብቻውን አይደለም ያዳነን። የሞተው ኢየሱስ፣ የተነሳው ኢየሱስ፣ ያረገው ዳግም የሚመጣው ኢየሱስ በዚህ ሁሉ ነው የዳን ነው። አንድ ኤቨንት ብቻ አይደለችም ማዳነን። ምልጃው ማተር የሚያደርገው በዚህ ሁኔታ ከተረዳ ነው። አለበለዚያ ከሞተ በኋላ ትንሣኤው ባይኖርስ፣ እርገቱ ባይኖርስ፣ ዳግም ምጽአቱ ባይኖርስ፣ ምልጃው ባይኖርስ ትኛለ በቃ እንዴ ወደሚል ነገር ነው የሚከተል። ሚዛን መጠበቅ ይኖር። ዕብራውያን 9:12 በአዲስ መደበኛ የገባው ይላል ወደ ቅድስተ ቅዱሳን ስለ መግባት ሲናገር የገባው የፍየልንና የጥጃዎችን ደም ይዞ አይደለም፣ ነገር ግን የዘላለም ቤዛነት ሊያስገኝ የራሱን ደም ይዞ ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ጊዜ ገብቷል። አዎ። ምን ይዞ? የገዛ ደሙን ይዞ። በመስዋዕትነት ሊቀጥል አይደለም፣ ለአንዴና ለመጨረሻ ጊዜ ምን አደረገ? ገባ ነው ብለን። ስለዚህ በእግዚአብሔርና በሕዝቡ መካከል ያለው ኪዳን የሚጠበቀው ዛሬም ሊቀ ካህናታችን ኢየሱስ በሰማያዊቱ መቅደስ ውስጥ በሚያደርገው ምልጃ ነው። በማስተሰሪያ ቀን ሕዝቡ በጉጉት በውጭ ቆሞ ውጤቱን ለመቀበል ጓጉቶ እንደሚጠብቅ ስራውን አጠናቆ ነው የሚወጣው። ሊቀ ካህናቱ ስራውን ሳያጠናቅቅ አይደለም። ሲጨርስ ምን ያደርጋል? ከቅድስተ ቅዱሳኑ ሊቀ ካህናቱ ምን ያደርጋል? ይወጣል። ኢየሱስ የት ነው ያለው? በሰማይ ባለችው መቅደስ ውስጥ። 7:25 እናንብብ። ዕብራውያን 7:25 ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ስለዚህ አሁንም ምልጃ ውስጥ መሆኑን ነው የምነው። 9:28 የሚነግረን ቅድም እንዳየነው ይመጣል መዳንን ይዞ። ክርስቶስ ኢየሱስ ወደ ሰማይ ካረገ በኋላ ስለኛ የሚሰራው ስራ መኖሩን የሚነግረን ዕብራውያን 7:25 ብቻ ሳይሆን ሮሜ 8:34ም ይነግረናል። ሮሜ 8:34 የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ሲኩዌንሱን ማየት ይቻላል። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው እርገቱን ነው የሚናገረው፣ ደግሞ ስለ እኛ የሚማልደው ኃላፊ ጊዜ አለመሆኑን በተጨማሪ ከዚህ ማየትም ይቻላል። ቁጥር 27ን ስናነብ ደግሞ የመማለድ ሥራ ለመንፈስ ቅዱስ ተሰጥቶ እናያለን። ቁጥር 27 ላይ ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይላል። ስለ መንፈስ ቅዱስ ነው የሚናገር። መንፈስ ቅዱስ ስለ ቅዱሳን ይማልዳል ይላል። ምልጃው የሚካሄደው አብን ለማሳመን ሳይሆን ከአብ ጋር በመስማማት ነው። እግዚአብሔርን ሐሳብ ያውቃል። ይህ ደግሞ ተፈጽሞ ያለቀ ጉዳይ ሳይሆን አሁንም የሚካሄድ ነው። ምክንያቱም ከቁጥር 26 ጀምሮ ስናነብ እንደዚህ ነው የሚለን፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ድካማችንን ያግዛል። ድካም አለብን። እንዴት መጸለይ እንደሚገባን አናውቅም። ስለዚህ ከዚህ የተነሳ ነው የመንፈስ ቅዱስን ምልጃ የምንቀበል። ከዛ በኋላ ወረድ ብሎ ቅድም እንዳየነው ቁጥር 34 ላይ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። የተነገረበት አውድም ከመጽደቅና በመከራ ከመጽናት ጋር ይያያዛል። ቁጥር 13ና 17ን ብናነበው እሱን እናገኛለን። መከራ ብንቀበል ቁጥር 17 ከእርሱ ጋር ወራሽ ነን። ቁጥር 13 ላይ ደግሞ በመንፈስ የሰውነትን ሥራ ስለ መግደል ስለሚናገር ማለት ነው። ስለዚህ መንፈስ ቅዱስ በውስጣችን ሆኖ የሚያደርገውን ወልድ ደግሞ በሰማይቱ መቅደስ ውስጥ ሆኖ ያደርገዋል። ስለ ድካማችን ማለት ነው። ስለ ድካማችን በሌሎችም ስፍራዎች አንደኛ ዮሐንስ ምዕራፍ 2 ላይ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እና 2
5:1-2 ልጆቼ ሆይ ኃጢአትን እንዳታደርጉ እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስረያ ነው፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ ይላል። ስለዚህ ዕብራውያን 7:5፣ ሮሜ 8:34፣ አንደኛ ዮሐንስ 2:1-2 እንደሚነግሩን ወደ አብ ቀኝ ያረገው ኢየሱስ አሁንም በምን ላይ ነው ማለት ነው? በሥራ ላይ ነው። አሁንም በሥራ ላይ ነው። ይሄንን ከላይ እንዳየነው ሐዋርያው ጳውሎስና የዕብራውያን ጸሐፊ በምልጃ ወይም በመማለድ ሲገልጡት ይህንን ሥራ፣ የዮሐንስ መልእክት ደግሞ ይህንን ሥራ በጠበቃነት ይገልጸዋል። ሐዋርያው ጳውሎስ እና የዕብራውያን ጸሐፊ ይህንን ሥራ ክርስቶስ ስለ እኛ አሁንም የሚሠራውን መማለድ ሲያደርጉት፣ ሐዋርያው ዮሐንስ ደግሞ ጠበቃ መሆኑን ክርስቶስ ኢየሱስ ስለ እኛ ይነግረናል። ለመሆኑ የእግዚአብሔር ሕዝብ ጠበቃ ለምን ያስፈልጋል? የክርስቶስ ሞት ለድነታችን በቂ አይደለምን ብለን ብንጠይቅ፣ ቅድም እንዳልነው የክርስቶስ ሞት ለድነታችን እጅግ አስፈላጊ ቢሆንም ሞቱ ያለ ትንሣኤው ድነትን አያስገኝልን። ሞቱና ትንሣኤውስ ያለ ዕርገቱ በቂ ናቸው ብንል መሥዋዕቱ የት መቅረብ አለበት? በሁለተኛው ድንኳን ውስጥ መቅረብ አለበት። ስለዚህ ይህንን ከዕርገቱ ጋር ማገናኘት አለብን። ዳግም ምጽአቱ ስለ ድነታችን አያስፈልግም። ወደ ሰማይ አድርጎ በዛው ቢቀር ኖሮ ስንል ሲመጣ ምናችንን ይዞልን ይመጣል ነው የሚለው። እናያለን ስለ ድነት በምናይበት ጊዜ ድነትን። ስለዚህ በላይስ ያለው ምልጃ ስለ ድነታችን አያስፈልግም ስንል ያስፈልገናል። የዳነው በክርስቶስ ኢየሱስ ነው። የክርስቶስ ኢየሱስ ሁሉ ነገሩ ነው ለመዳናችን ፋይዳ ያለው ሁሉ ነገሩ። ሰው ሆኖ መወለዱ ራሱ ለድነታችን አስፈላጊ ነው። ሰው ሆኖ ባይወለድ ኖሮ አይሞትም ነበር። ስለዚህ አንድንም ነበር። ሰው ሆኖ ባይወለድ ኖሮ እግዚአብሔር በእኛ መካከል ኖሮ እኛን ኖሮ የእኛን መከራ ተካፍሎ የእኛን ቦታ ወስዶ መሞቱ ትርጉም አይኖረው፣ አይሞትም ነበር። ስለዚህ የክርስቶስ ሁለንተና ነው። ስለዚህ የክርስቶስ ኢየሱስ መስቀል ለድነታችን በቂ ነው ስንል የሌላ ሰው ሥራ አያስፈልግም፣ የእኛ ሥራ አያስፈልግም ማለታችን ነው እንጂ የክርስቶስ ሌሎች ነገሮች አያስፈልጉም ማለታችን አይደለም። በቃ የክርስቶስ የመስቀል ሞት ብቻ በቂ ነው ስንል እያልን ያለነው የሌላ ሰው ድርሻ የለበትም ለማለት ከሆነ ልክ ነን። ቅድም ብያለሁ፣ እንዴት እንደምንተረጉመው አባባሉን ማተር ያደርጋል ማለት ነው። አንደኛ ጢሞቴዎስ ለሐዋርያ ጳውሎስ ምዕራፍ 2:5 ላይ እንደዚህ ይላል። አንደኛ ጢሞቴዎስ 2:5 አንድ እግዚአብሔር አለን፣ በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ስለዚህ የኢየሱስ ክርስቶስ መካከለኛነት የቱ ጋር ነው? ብዙ ጊዜ ስለ ክርስቶስ መካከለኛ ሆነ ስንል ስራው ጋር ነው የምንሄደው። ሞቱ መካከለኛ ሆነ ስራው ጋር ነው የምንሄደው። በዋናነት ግን አይደለም። መካከለኛነቱ ስራው ላይ አይደለም የተመሰረተው። ምን ላይ ነው? ማንነቱ ላይ ነው። ምክንያቱም የሚለው አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ስለዚህ ስለ መካከለኛነቱ ስናወራ ስለ ምንነቱ ነው የምናወራው፣ አምላክም ሰውም ስለመሆኑ ስለ ማንነቱ ነው እንጂ የምናወራው መካከለኛነቱ በስራው ላይ አይደለም የተመሰረተው። መካከለኛነቱ የተመሰረተው በማንነቱ ላይ ነው። ወንጌላውያን ክርስቲያኖች እዚህ ላይ ችግር አለባቸው። እነሱ ማለት ነው እናንተን አይደለም አለብን። ብዙ ጊዜ ስለ መካከለኛነቱ ስናወራ ስለ ሰውነቱ ስለ አምላክነቱ ሰው የምናወራው ስለ ስራው ነው ሮጠን የምናወራው። ስራው የተመሰረተው ግን በማንነቱ ላይ ነው። ስለዚህ ኢየሱስ መካከለኛነት ዝምድናው እርሱ ሰው ከመሆኑ ጋር ነው፣ ከትምህርቱ ወይም ከስራው ጋር አይደለም። ሰው በመሆኑ በእግዚአብሔር ፊት የሰው ዘር ሁሉ ወኪል ነው። እግዚአብሔር ዓለምን ከራሱ ጋር በክርስቶስ ያስታረቀው ክርስቶስ አምላክም ሰውም በመሆኑ ነው እና ምልጃውም ከዚህ ጋር የተያያዘ ነው፣ በማንነቱ ላይ የተመሰረተ ነው። ስለዚህ ይሄን ካልን በኋላ ታዲያ ሊቀ ካህናዊ ምልጃው ምን ማለት ነው የሚለውን በጥያቄ እንተዋለን። ጌታ ቢፈቅድና ብንኖር
በሚቀጥሉት 2 ሴሽኖች 5 ነጥቦች አሉ። አንዱን ሰፋ አድርገን ወይ በአንድ ቀን፣ ሌሎቹን ደግሞ ሰብስበን በአንድ ቀን አድርገን የመጽሐፍ ቅዱስ የሚያስተምረንን ለማየት እግዚአብሔር በረዳን መጠን እንሞክራለን። የዚያ ሰው ይበለን። ለዛሬ ይበቃናል።